ሰላም በአምሃሪክ ሪፖ እንኳን በደህና መጣችሁ። ዛሬ በጣም እንግዳ የሆነ ነገር ላይ ነው የምናወራው። እስኪ አስቡት፣ አፍሪካ በአልማዝ፣ በወርቅ፣ በነዳጅ በቃ በሌሎችም ስፍር ቁጥር በሌላቸው የተፈጥሮ ሀብቶች የታደለች አህጉር ናት አይደል? ሁላችንም የምናውቀው ሀቅ ነው። ግን በጣም የሚያሳዝነው ነገር የሁሉ ሀብት ያለ እንዴት ነው አብዛኛው ህዝቧ በከፋ ድህነት ውስጥ የሚኖረው? ገንዘቡስ ወዴት እየገባ ነው? እውነት ወዴት እየተሰወረ ነው? ዛሬ ይህንን ትልቅ እንቆቅልሽ አብረን እንፈታዋለን። ዋናው ጥያቄ ይሄ ነው። እውነት በጣም ግራ የሚያጋባ ጥያቄ ነው። መሬቱ ወርቅ ያወጣል፣ ህዝቡ ግን በችግር ውስጥ ይኖራል። እንዴት ሊሆን ቻለ? ይሄ ነገር አንዳንዶች የአፍሪካ የሀብት እንቆቅልሽ ይሉታል። እውነትም እንቆቅልሽ ነው። እስኪ ይህንን እንቆቅልሽ ለመፍታት ጉዟችንን አሁን እንጀምር። እንግዲህ የአፍሪካን ሀብት እንደ አንድ ትልቅ በውሃ እንደተሞላ በርሜል አድርገን እናስበው። ታዲያ ይሄ በርሜል ውሃው እየጎደለበት ነው። ለምን? ምክንያቱም በርሜሉ ተበስቷል። የመጀመሪያው እና ከሁሉም ትልቁ ቀዳዳ ደግሞ በአይን ማይታይ ነው። በድብቅ ገንዘብ ከአህጉሪቱ የሚወጣበት መንገድ። ቁጥሩን ስትሰሙት ትደነግጣላችሁ። በየዓመቱ 89 ቢሊዮን ዶላር። 89 ቢሊዮን ዶላር። ይሄ ገንዘብ በህገ ወጥ መንገድ ከአፍሪካ የሚወጣ ነው። መጠኑ ምን ያህል ትልቅ እንደሆነ ልንገራችሁ። አህጉሪቱ በየዓመቱ ከምታገኘው የውጭ እርዳታና ኢንቨስትመንት ሁሉ ጋር እኩል ነው ማለት ይቻላል። በቃ በአንድ እጅ የሚሰጣት በሌላ እጅ እየተወሰደባት ነው ማለት ነው። ለአንድ አፍታ አስቡት እስኪ። ይሄ ገንዘብ ለልማት ቢውል ኖሮ ምን ያህል ትምህርት ቤቶች፣ ምን ያህል ሆስፒታሎች ሊሰሩ ይችሉ ነበር? ይሄ ነገር በቴክኒክ ቋንቋ ህገወጥ የገንዘብ ዝውውር ወይም illicit financial flows IFFs ይባላል። ግን በቀላል አማርኛ ልክ እንደ ተቀደደ ኪስ ነው። ገንዘብ ለልማት ለህዝቡ ማዋል ሲገባው በዚህ በተቀደደው ኪስ በኩል በድብቅ ይወጣና የሀገርን ሀብት ጨርሶ ያሟጥጠዋል። እሺ ጥሩ። ታዲያ ይሄ ሁሉ ገንዘብ ከየት ነው የሚመጣው? አሁን ብዙዎቻችን የምናስበው በቃ በሙስና የተጨማለቁ ፖለቲከኞች ናቸው ገንዘቡን የሚሰርቁት ነው አይደል? ግን እውነቱ በጣም ያስደነግጣል። አዳምጦኝ። ከዚህ ከሚወጣው ገንዘብ ውስጥ 65 በመቶ ከግማሽ በላይ የሚሆነው የሚመነጨው ከትልልቅ ዓለም አቀፍ ኩባንያዎች የንግድ እንቅስቃሴ ነው። አያችሁ አይደል? ችግሩ ከምናስበው በላይ ሰፊ ነው። እስኪ በቀላል ምሳሌ ላስረዳችሁ። እንዴት ነው ይሄን የሚያደርጉት? አስቡት። አንድ ትልቅ ዓለም አቀፍ ኩባንያ ከአንድ የአፍሪካ ሀገር ምርት ሲልክ፣ ለምሳሌ ቡና ቢሆን ይሄ ቡና ዋጋው 10 ብር ነው ብሎ ሪፖርት ያደርጋል። እውነታው ግን 100 ብር ሊሆን ይችላል። ወደ ሀገሩ ሲያስገባ ደግሞ ይሄ መኪና ዋጋው 100 ብር ነው ይላል። እውነታው ግን 10 ብር ሊሆን ይችላል። ለምን ይመስላችኋል ይሄን የሚያደርጉት? በጣም ቀላል ነው፣ ግብር ላለመክፈል። እናም ሀገሪቱ የሚገባትን ገቢ ታጣለች። ከዚህ ጎን ለጎን ደግሞ ግልጽ የሆነው ሙስናና ጉቦ ችግሩን እሳት ላይ ቤንዚን እንደማርከፍከፍ ያባብሰዋል። እሺ፣ የዚህ ሁሉ ነገር መዘዙስ ምንድን ነው? መጨረሻ ላይ ጫናው በማን ላይ ነው? በቀጥታ በህዝቡ ላይ ነው። ይሄ ገንዘብ ሲጠፋ መንግስታት ለጤናና ለትምህርት የሚያወጡት በጀት ይቀንሳል። በሌላ አነጋገር ለሆስፒታል መዋል ከነበረበት እያንዳንዱ 4 ብር አንዱ ይጠፋል። ለትምህርት ቤት መዋል ከነበረበት እያንዳንዱ 2 ብር ደግሞ ከአንዱ በላይ ይጠፋል። ይሄ ማለት ያልተገነቡ ሆስፒታሎች፣ ያልተማሩ ልጆች ማለት ነው። እሺ፣ መጀመሪያውን ትልቅ ቀዳዳ አየን። አሁን ደግሞ ወደ ሁለተኛው ትልቅ የሀብት ማፍሰሻ ቀዳዳ እንምጣ። ይሄኛው ደግሞ ሌላ አይነት ወጥመድ ነው። ይሄ የዕዳና የአየር ንብረት ለውጥ የፈጠሩት በጣም አደገኛው ዙሪት ነው። አዙሪቱ እንዴት እንደሚጀምር ልንገራችሁ። መጀመሪያ የአየር ንብረት ለውጥ ይመጣል። ድርቅ ሊሆን ይችላል ወይም ከባድ ጎርፍ። ታዲያ ሀገራት ይህንን አደጋ ለመቋቋም ምን ያደርጋሉ? ገንዘብ ይበደራሉ። ዕዳቸው ተራ ይነቃል። ዕዳ ሲበዛ ደግሞ ለልማት፣ ለመንገድ፣ ለትምህርት ቤት የሚውል ገንዘብ አይኖርም። በዚህ ምክንያት ለሚቀጥለው የአየር ንብረት አደጋ
ይበልጥ ተጋላጭ ይሆናሉ። እናም አዙሪቱ እንደገና ይጀምራል። ግን በዚህ ጊዜ ይበልጥ እየከፋ። አሁን የማሳያችሁ ቁጥር እውነት ለመናገር አእምሮን ያዞራል። አፍሪካ $865 ቢሊዮን ለዕዳ ክፍያ ልትከፍል ነው። በተመሳሳይ ጊዜ ደግሞ የአየር ንብረት አደጋን ለመከላከል $1.4 ትሪሊየን ያስፈልጋታል። አያችሁ አይደል? ለዕዳ የሚወጣው ገንዘብ አደጋን ለመከላከል ከሚያስፈልገው ገንዘብ ጋር ተቀራራቢ ነው። እስኪ እንደዚህ አስቡት። ሁለት አስቸኳይ ሂሳብ አለባችሁ። አንዱ የባንክ ብድር ክፍያ፣ ሁለተኛው ደግሞ ቤታችሁን ከሚያፈርሰው አደጋ ለመከላከል የሚያስፈልግ ወጪ። አሁን አፍሪካ የብድር ክፍያውን እንድትቀድም እየተገደደች ነው። እና ነገሩን ይበልጥ የሚያከፋው ደግሞ እንደ IMF ያሉ ብድር ሰጪ ተቋማት የሚሰጡት እርዳታ ከባድ በሆኑ የቁጠባ ፖሊሲዎች የተጀበ መሆኑ ነው። በቃ እሺ ብድር እንሰጥሃለን፣ ግን በምላሹ ለትምህርትና ለጤና የምታወጣውን በጀት መቀነስ አለበት እንደሚሉ አይነት ነው። አስቡት እስኪ፣ ችግሩን ለመፍታት የተሰጠው መፍትሄ ራሱ የችግሩ አካል እየሆነ ነው። እሺ እስካሁን ድረስ ከውጭ የሚመጡትን ትልልቅ ችግሮች አየን። አሁን ደግሞ መነጽራችንን ወደ ውስጥ እናዙር። በአህጉሪቱ ውስጥ ያሉ እና ለድህነት ከፍተኛ አስተዋጽኦ የሚያደርጉ የውስጥ መሰናክሎችን እንመልከት። እና እነዚህ የውስጥ ችግሮች እርስ በርስ የተሳሰሩ ናቸው። ለምሳሌ ኢኮኖሚው በጥሬ ዕቃ፣ በወርቅ ወይም በነዳጅ ላይ ብቻ ሲመሰረት ሕዝብን መመገብ የሚችለው ግብርና ይረሳል። ጥቂት ሰዎች ገበያውን ሲቆጣጠሩት ዋጋ ይኖራል፣ ሕዝቡ ይቸገራል። ደካማ መንገድና መብራት ሲኖር ደግሞ ልማት ይቋተታል። እነዚህ ሁሉ ተደማምሮ ድህነትን ያባብሳሉ። ይህ ምስል በቃ ሺህ ቃላት ይናገራል። የአንድ ሀገር የተፈጥሮ ሀብት ለሁሉም ዜጋ እኩል ከመዳረስ ይልቅ በጥቂት ሰዎች ኪስ ውስጥ ሲከማች ውጤቱ ምንድን ነው? ድህነት መስፋፋቱ አይቀሬ ነው። እሺ እንግዲህ ችግሮቹን በደንብ ያየን ይመስለኛል። ያ የውሃ በርሜል ከውጭም ከውስጥም እየታበሳ ነው፣ ውሃውም እየፈሰሰ ነው። ታዲያ ተስፋ ቆርተን እንቀመጥ? በፍጹም። እነዚህን ቀዳዳዎች እንዴት መዝጋት ይቻላል? መፍትሄዎቹስ ምንድን ናቸው? እስኪ አብረን እንይ። መፍትሄው በአንድ ቦታ ላይ ብቻ አይደለም፣ በ3 ግንባሮች ላይ መስራት ያስፈልጋል። አንደኛ አህጉራዊ ትብብር። የአፍሪካ ሀገራት በአንድነት በጋራ መቆም አለባቸው። ሁለተኛ ዓለም አቀፍ ግልጽነት። ከዓለም አቀፉ ማህበረሰብ ፍትሃዊነትንና ግልጽነትን መጠየቅ ያስፈልጋል። ሶስተኛ ሀገራዊ ትኩረት። እያንዳንዱ ሀገር ወደ ውስጥ በመመልከት የራሱን ኢኮኖሚ ማስተካከል አለበት። እና ይሄ ነገር በባዶ ተስፋ ላይ የተመሰረተ አይደለም። በተግባር እየታየ ያለ እውነት ነው። ለምሳሌ ኢቲአይ የሚባል የማዕድን ኢንዱስትሪ ግልጽነት ፕሮግራም ናይጄሪያ $2.4 ቢሊዮን የተፋ ገንዘብ እንድታስመልስ ረድቷታል። ይህ ማለት ለውጥ ማምጣት ይቻላል። ትልቅ ማሳያ ነው። ግን አንድ በጣም ወሳኝ ነገር አለ። እነዚህ ሁሉ ምርጥ ዕቅዶች እና መሳሪያዎች አንድ ቁልፍ ነገር ከሌለ በስተቀር ምንም ማለት አይደሉም። ይሄውም ጠንካራ የፖለቲካ ቁርጠኝነት ነው። ከአፍሪካ መሪዎች የሚመነጭ እውነተኛ የለውጥ ፍላጎት ከሌለ እነዚህን ግዙፍ ችግሮች መፍታት በፍጹም አይቻልም። እናም የዛሬውን ትንታኔ በዚህ ወሳኝ ጥያቄ እንቋጫለን። እስኪ ያስቡት፣ አፍሪካ መፍትሄዎች አሏት፣ ዕውቀትም አለ፣ ምን መደረግ እንዳለበት ይታወቃል። ታዲያ እነዚህን ሁሉ ወደ እውነታ ለመቀየር ትልቁ እንቅፋት ምንድን ነው? የፖለቲካ ቁርጠኝነት ማጣት ነው? ወይስ የውጭ ጣልቃ ገብነት? ወይስ ሌላ? ከነዚህ ሁሉ ጀርባ ያለ የተደበቀ ምክንያት ይኖር ይሆን? በዚህ ጉዳይ ላይ ሁላችንም በሰከነ አእምሮ ልናስብበት ይገባል። ይህንን ትንታኔ አብራችሁን ስለተከታተላችሁ ከልብ እናመሰግናለን። እንደነዚሁ ያሉ በጥልቀት የሚመረመሩና አዳዲስ መረጃዎችን ይዘው የሚመጡ ትንታኔዎችን ማግኘት ከፈለጋችሁ የአምሃሪክ ሪፖርት ቻናልን ሰብስክራይብ ማድረግ እንዳትርሱ። በሚቀጥለው መረጃ እስክንገናኝ ድረስ በሰላም